ለችበት አካባቢ ብትቀይር እኔ ደስ ይለኛል። እንግዲህ ሁላችሁም የሚሰማችሁ ይመስለኛል ይሄ። ስለዚህ ኦብሴና እናቷ ቤት ቢቀይሩ እዚህ ተከራይተው ነው ያሉት። ለደህንነታቸውም ሴፍ ነው ብዬ አላምንም። ስለዚህ በዚህ ደግሞ ክብርት ከንቲባችን እርሶም እንደማያሳፍሩኝ እርግጠኛ ነኝ። ቤት ያስፈልጋቸዋል፣ ከጎናቸው ልንቆም ይገባል። ካልሆነም ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችንም ይሄንን አብረን ተባብረን ማድረግ እንችላለን። እንግዲህ ቤት ገዝተን ልናስገርማቸው ይገባል። ይሄን ቻሌንጅ እንድትቀላቀሉ እጠይቃለሁ። እነሱ የሚሉትን እንስማ አደራ። አመሰግናለሁ። እኔና ከባድ አመሰግናለሁ። እኔና ተባረክ። እኔ ጠዋት ስትመጣ እውነቴ ነው አልቀረጽም ብዬ ነበር። በቃ በልቤ ስንት ነገር እያሰብኩ ነው አንቺ ጋር የመጣው። መቀረጽም አልፈለኩም። ለምን በቃ አልቀረጽም ትርፉ ምንም ላይሆን ብዙ ነገር እንትን ይላልው ብዬ ደስተኛ ሳሉን ነው መጥቼ ወሰርኩሽ እና አመሰግናለሁ። ተባረኪ። የልጆች እናት ሆነ ልጆችሽ ይባረኩ። ልጄ አጠገብ እንደቆምሹ ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው እና አሁን ራሱ በልቤ እንደ እሷን ለምን አስገባት ይሁን እንደ ውስጤ እየረበሸኝ ነበርና ጥሩ ሰው ነሽ፣ መልካም ሰው ነሽ። ባልሽም ቀጥይበት፣ እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ያው ያደረጋችሁን ነገር በጣም ደስ ይላል። እግዚአብሔር በወጣ ይተካላል። በጣም አመሰግናለሁ። ስትደበደብ ለነበረችው ልጅ እናት ማሚ በርሲሳ ፊታ የታሰበው ድጋፍ 95000 ብር ገቢ ተደርጓል። ለእናታችን ማሚ በርሲሳ ፊታ ያለንን ጥልቅ ፍቅር፣ ክብርና የማይናወጥ አጋርነት በተግባር ለማሳየት የተጀመረው የበጎ አድራጎት እንቅስቃሴ በይፋ ተከፍቷል ሲል ጉርሻ ፔጅ አሳውቀዋል። የቃል ድጋፍ ብቻ ሳይሆን ከጎናቸው መቆማችንን ለማረጋገጥ የተሰበሰበው የመጀመሪያው 95000 ብር በቀጥታ ወደ ባንክ አካውንታቸው ገቢ ተደርጓል። ይሄ ሁሉ ሰው ይወድሻል። እሺ እኔ የኔም ባፍስስ ይበል አታልከሽ። እሺ ቀናበይ አንቺ ተለቅሽ ልጅ አይደለሽም። እሺ በጣም የምንወድሽ በጣም ቆንጆ። እሺ እውነት እሺ እባክሽን። እህታችን ላይ ደረሰው ነገር በጣም ነው የሚያሳዝነው። እኔም እንደ እናት ረብሾኛል። የኦብሴ እናት እንግዲህ የእሷ ብቻ እናት ሳትሆኚ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ እየተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው። ከልጄ ጋር ነው የምኖረው። እኔ ልጄን አላባክንም ማሳድገው እኔ ነኝ ማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ለቱለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚህ ችግር ነው እዚህ ቤት ነው መጣሁት የምሄዱ ሌላ አልነበረኝም። እኔ ምስክርም አልነበረ። ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። ሰው ግራ ገባው ማለት ለምንድነው ዝም ያለችው ይሄን ያክል እስከሚል ድረስ ኮንፊውዝድ ሆኖ ሰው እንዴት እንደዚህ ዝምታ። እንደውም መሀል ላይ ቪዲዮ ላይ የሆነ ሰዓት ተቋርጦ ድጋሚ ደግሞ ተቀጠለ። የት በዛ ሰዓት የት ሄደሽ ነው? ሰው በር ልትከፍት ሄዳ በር ሰው መጣ ነበር። ሰው በር አንኳኩ። እሺ አሉ። ከዛ ልጁ ገብቶ እቃውን አስቀምጦ ወጣ። ሰው መጥቶ ነበር። ዋው እኔ ቆሞ ስልክ የሚቀራረጹ መሰለኝ። አንቺ ነሽ የከፈትሽው? ያቺ መቺነት የከፈተችው። ስለዚህ አንቺ ምንም አላልሽም? ምንድነው አምሮሽ ውስጥ ሲመላለስ የነበረው? ምንም በዛ ደንግጫለሁ። ያው ተንቺም ምናምን ነበር ስለመጡ ምንም ነገር ቀገራ የተጋባሁት በንቃቴ ምንም ማውራት እኔ ብዙም አላወራም። እንደዚህ ብዙም እንትን ልጅ አይደለም ዝምተኛል ስለሆንኩኝ በቃ ዝምታ ነው ዛሬ መረጥኩት። ያለፈ ነገር እኮ ያስቃል።
ያለፈ ነገር እኮ ያስቃል። በቃ ተውን እኮ እኛም አንዴ ወስዶ ምንም ካረጉኝ አርጉኝ ብለሽ ነው? በቃ እኔ ዝምታን የመረጥኩት በዛ አንደኛም ደንግጫለሁ። ምክንያታቸውን ማሳመን አይደለም ለዛ በቃ ማሳመን አትልም አትችላለች ብለህ ነው በዛ ሰዓት ምን ብላ ታሳምናለች? ሰው ቤት ድረስ መጥቶ ለንግግር የመጣ ሰው እኮ አይደለም። እና እንዴት ብለሽ ታሳምኛለሽ? ብቻ ዞሮ ዞሮ አሁን ያለፈው አልፏል። እሱን ፖሊስ ያዘው ጉዳይ ህግ ያዘው ጉዳይ ነው። ስለዚህ በዝርዝር እሱን ፖሊስ እስከመጨረሻው ይወስዷል ብዬ አስባለሁና እግዚአብሔርም ይሄን ነገር ከ10 ወር በኋላ እንደገና ሲወጣ ምክንያት አለውና